ኪዳነ ምሕረት እናቴ ያላችሁ ባሎች በሙሉ ነገስታት ናችሁ። ሴቶች ከፋቸው እርግጠኛ ነኝ። ባሎች ምንድናቸው? ባል ንጉስ ነው። ሚስትስ ንግስት አይደለችም። በጣም ይቅርታ አይደለችም። ልባም ሴት ለባሏ ዘውድ ናት ነው የሚለው። የምን ንግስት ነው? ዘውድ ነች። እሷን ደፍቶ ነው የነገሰው። በጣም ይገርማል መጽሐፍ ቅዱስ። ባልን ንጉስ ሲለው ሚስትን ዘውድ ይላታል። ባልን ራስ ይላል። የሴት ራስ ወንድ ነው ይላል። ብዙ ፌሚኒስቶች ይችን ጥቅስ ሲሰሙ ደማቸው ነው የሚፈል። ችግር አለ እዚህ ላይ የማይላሉ። የሴት ራስ ወንድ ነው ይልና የቤተ ክርስቲያን ራስ ክርስቶስ ነው። የክርስቶስም ራስ እግዚአብሔር አብ ነው ይላል። የክርስቶስ ራስ ማን ነው? አብና ወልድ ይበላለጣሉ እንዴ? የክርስቶስ ራስ እግዚአብሔር አብ ነው ሲል አብ ከወልድ ይበልጣል ማለት እንዳልሆነ ሁሉ የሴት ራስ ወንድ ነው ሲባልም ወንድ ይበልጣል ማለት ነው። አንዳንድ ሴቶች ሴት ልጅ ረዳናት ሲባል አሲስታንት አድርገው ነው የሚያስቡትና ቅጥል ነው የሚሉት። ሴት የወንድ ረዳናት ማለት እኮ ሴት ከወንድ ታንሳለች ማለት አይደለም። አዎ ሴት ልጅ የወንድ ረዳት ናት። ነቢየ እግዚአብሔር ዳዊት ደግሞ ሲጸልይ ምን አለ መሰላት? እግዚአብሔር ረዳቴ ነው። እግዚአብሔር ምን ነው? እና ዳዊት እግዚአብሔር ከኔ ያንሳል ማለቱ ነው እንዴ? አይደለም። እንደው አንተ ወንድ ከሆንክ ሴት ብትሆን ኖሮ አሁን ያለውን ወንድ ብታገኘው ታገባዋለህ ወይ? ስለዚህ ራስ ላይ ብትሰራ ይሻላል። ምሉ ስትሆን ነው ሔዋን የምትጨመረው። ወደ አዳም አመጣት። አዳም ባያት ጊዜ እኔ አዳምን ትንሽ ታዝቤዋለሁ። ይህን ታሪክ ሳነብ ባያት ጊዜ ይቺ አጥንት ከምን ነች አለ? ትንሽ እንጠናና እንኳን አላለም። አይገርም? እንዳያት ምን ነች አለ? አጥንቴ አካሌ፣ እኔ አካሌ አካሌ የሚሉ ዘፈኖች ከዚህ የመጡ ይመስለኛል። አላውቅም። እንዳያት ነው ማሞገስ የጀመረው። ይቺ አጥንት ከአጥንቴ ናት፣ ይቺ ስጋ ከስጋዬ ናት አለ። ትዳርን ሚስትን የሚያዘጋጀው እግዚአብሔር ነው። ለባል ሚስትን ለሚስት ባልን የሰጠ እግዚአብሔር ነው። ይህንን ስጦታ ለነዚህ ሙሽሮች የሰጠ አምላክ ስሙ የተመሰገነ ይሁን። ሁለተኛው ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል። ሁለቱም ስንት ስጋ ይሆናል? አንድ ስጋ። አሁን እዚህ ጋር የምታዩቸው ሙሽሮች ስንት ስጋ ናቸው? አትዋሹ። ስንት ስጋ ናቸው? ስንት ወንበር ላይ ነው የተቀመጡት? የታክሲ ስንት ሰው ነው የሚከፍሉት? አይ አንድ ስጋ ነን ብለው የአንድ ሰው ይክፈሉና እንተያያለን። አንድ ስጋ ናቸው ነው ግን የሚለው መጽሐፍ ቅዱስ። አንድ ነፍስ ናቸው አይልም። ባልና ሚስት አብረው አይኮነኑም። ነፍስ የብቻዋ ነው የሚፈረድባት። አንድ ስጋ ነው የሚለው መጽሐፍ ቅዱስ። ሁለት መሆናቸው ጠፍቶት ነው ወይ? አይደለም። ስናያቸው ሁለት ናቸው። እግዚአብሔር ግን አንድ ስጋ አላቸው። ምን ማለት መሰላችሁ? የባል አካል የሚስት ነው፣ የሚስት አካል የባል ነው። ከዚህ በኋላ የእኔ የሚባል ነገር የለም። እሱ የእሷ ንብረት ነው፣ እሷ የእሱ ንብረት ነች። ባለትዳሮች የትዳር አጋሮቻችንን ስናስተዋውቅ ምኔ ናት ምኔ ነው ብለን ነው የምናስተዋውቅ። ይሰማል? እስቲ ባለትዳሮች ሚስትህን ባልሽን ስታስተዋውቁ ምን ብላችሁ ነው የምታስተዋውቁት? ምኔ ነው? ባለቤቴ። ምን ማለት ነው ባለቤቴ? እኔ የእሱ ንብረት ነኝ፣ እሱ የኔ ምንድን ነው? ባለቤት። ይሄ መኪና የማን ነው? ባለቤቱ ማን ነው ይባላል አይደል? እኔ የእሷ ዕቃ ነኝ፣ የእሷ ንብረት ነኝ፣ እሷ ነች ባለቤቴ፣ እሱ ደግሞ እሱ ነው ባለቤቴ ይባላል። ባለቤትነት ማለት ሁለቱም ስንት ስጋ ስለሆኑ? አንድ ስጋ ስለሆኑ ከዚህ በኋላ የኔ የሚባል ነገር ትዳር ውስጥ የለም። አንድ አድርገዋል ሁሉን ነገር፣ ሌላው ቀርቶ አካላቸው። ቅዱስ ዮሐንስ አፈወርቅ ሚስት ተነስታ ልወጣልህ ነው ብላ ብትቆጣ ውጪ እንዳትላት፣ ባይሆን የቀረሽ ዕቃ አለ እሱንም ይዘሽ ውጪ በላት። ምንድነው የቀረኝ ዕቃ ካለች እኔስ በሆነ ያንቺ ዕቃ አይደለም ወይ በላት ይላል። ባል የሚስት ነው፣ ሚስት የባል ነው። ያንተ የሚባል በአካልህ ላይ እንኳን ከዚህ በኋላ ማዘዝ አትችልም። ይህንን አንድነት የሚሰጠው እግዚአብሔር ነው። መንፈሳዊ ጋብቻ ይሄ ነው። ጋብቻ ማለት እግዚአብሔር ከተገኘ ሁለቱም ስንት ስጋ ይሆናሉ? ከጋብቻ ከቤተ ክርስቲያን ውጭ የተጋባችሁ ሰዎች ደግሞ ጋብቻችሁን በስጋ ወደሙ ቀድሱት። አንድ ሆናችኋል በስጋ። መንፈሳዊ አንድነትን ያድላችሁ እግዚአብሔር። ስለዚህ ሁለቱም ስንት ስጋ ይሆናሉ አለ። ሶስተኛ የምነግራችሁ ሰው እናትና አባቱን ይተዋል የሚለው። ጋብቻ ማለት እናትና አባትን መተው ማለት አለመጦር፣ አለመርዳት፣ ዞር ብሎ አለማየት አይደለም። መተው ማለት የሰው ልጅ ብዙ ነገር እየተወ ነው እዚህ የደረሰው። ሁላችንም አሁን ያለንበት እድሜ ላይ የደረስነው ብዙ ነገር ትተን ነው። በእናታችን ሆድ ውስጥ 9 ወር ቆይተናል። ሆድ ውስጥ እኮ በጣም ነው የሚመቸው። ምግብ አለ፣ በጣም ተመችቶን ሞቆን ተስማምቶን ነው። 9 ወር ከ5 ቀን ሲሆነን ግን ተመቸኝ ብለህ እዛ መቅረት አትችልም፣ ትወጣታለህ። ልጅ አለቀሰ ተብሎ ተመልሶ ይግባ ይባላል?
አይ መተው የእናት ማህፀን ምንም ቢመች ግን መተው ግድ ነው። መወለድ ያስፈልጋል። ተወልዶ እናቱ እቅፍ ውስጥ ይሆናል። የእናቱን ጡት ይጠባል። እስከ ዓመት እስከ 2 ዓመት ሊጠባ ይችላል። እስከ 3 ዓመት ሊጠባ ይችላል። ከዛ በኋላ ግን የግድ እናስተዋለን። መተው የሰው ልጅ የህይወት አንዱ ገጽታ ስለሆነ ጡጦ ይይዛል። በእርግጥ ያሁን የከተማ ሴቶችማ ማጥባትም ትተዋል። ጡጦ ነው ገና መጀመሪያ ላይ አፉ ላይ የሚከቱለት። ለማንኛውም እሱንም ቢሆን ይተዋል። ግራዋ ተቀብቶም ቢሆን አስፈራርተንም ቢሆን ለምን መተው አለበት? ትምህርት ቤት ሄድነው ተለምነን አይደል እንዴ? ሁላችን እያለቀስን ስትመለስ እንዲገዛልሃለሁ እየተባልን ከቤት ትምህርት ቤት መሄድ ግድ ነው። ቤትን መተው ትምህርት ቤት መሄድ። ትምህርት ቤት ተምረክ ደግሞ የፈለገ ብትወደው ትምህርት ቤቱን ትተዋለህ። ዓለምንም የፈለገ ብትወዳት ይችን ዓለም ትተህ ወደዛኛው ዓለም ትሸጋገር። መተው ግዴታ ነው። ስለዚህ ትዳር ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል። ሁለቱም ስንት ስጋ ይሆናሉ? አንድ። ስለዚህ ባል ቅድሚያ መስጠት ያለበት ከቤተሰቡ ቀድሞ ከዚህ በኋላ ለአካሉ ለሚስቱ፣ ሚስት ለባሏ ነው መስጠት ያለባት። ሰው እናትና አባቱን ይተዋል ሲል እስቲ ልጠይቃችሁ፣ ይተዋል የሚለው ቃል በአማርኛ ለወንድ ነው ለሴት ነው? ይተዋል ለወንድ ነው። ሴትስ ትተዋለች አይልም፣ ይተዋል ነው የሚለው። መጽሐፍ ቅዱስ ሙሉ መጽሐፍ ነው። መዝሙረ ዳዊት መዝሙር 44 የሰርግ መዝሙር አለ። ዳዊት ለሙሽራ የዘመረው። ሴቶች ስሙ፣ በጣም ጥሩ ምክር ሰጥቷል ለሚስቶች። ልጄ ሆይ ይላል ዳዊት ሲመክራት ሙሽራይቱ፣ ልጄ ሆይ ስሚ እይም ጆሮሽንም አዘንብይ ይላል። ሚስት ባሏን ምን ማድረግ አለባት? ሴቶች መልሱ። መስማት ብቻ አይደለም። ልጄ ሆይ ስሚ ምን በይ እይ። አንዳንድ ሴቶች እኮ ባላቸው ሲያወራ ሽንኩርት እየከተፉ ቀጥል እሰማሃለሁ ቀጥል ይላሉ። አይን አይኑን ይዩ ነው የሚለው መጽሐፍ ቅዱስ። አይ ኮንታክት ያስፈልጋል። ልጄ ሆይ ስሚ ምን በይ እይ፣ ጆሮሽንም አዘንብይ፣ ወገንሽንና የአባትሽን ቤት እርሺ። ርሲ ሕዝበኪ ወቤት አቡኪ እስመ ፈተወ ንጉሥ ነኪ። ንጉሥ ባልሽ ውበትሽን ወዷልና። ነቢየ እግዚአብሔር ዳዊት ባልን ንጉሥ አደረገው። አሁን ወንድማችን እዚህ ነግሶ ነው የምታዩት። እዚህ ያላችሁ ባሎች በሙሉ ነገስታት ናችሁ። ሴቶች ከፋቸው እርግጠኛ ነኝ። ባሎች ምንድን ናቸው? ባል ንጉሥ ነው። ሚስትስ ንግሥት አይደለችም። በጣም ይቅርታ አይደለችም። ልባም ሴት ለባሏ ዘውድ ናት ነው የሚለው። የምን ንግሥት ነው? ዘውድ ነች እንጂ እሷን ደፍቶ ነው የነገሰው። በጣም ይገርማል መጽሐፍ ቅዱስ። ባልን ንጉሥ ሲለው ሚስትን ዘውድ ይላታል። ባልን ራስ ይላል። የሴት ራስ ወንድ ነው ይላል። ብዙ ፌሚኒስቶች ይችን ጥቅስ ሲሰሙ ደማቸው ነው የሚፈል። ችግር አለ እዚህ ላይ የማይላሉ። የሴት ራስ ወንድ ነው ይልና የቤተ ክርስቲያን ራስ ክርስቶስ ነው፣ የክርስቶስም ራስ እግዚአብሔር አብ ነው ይላል። የክርስቶስ ራስ ማን ነው? አብና ወልድ ይበላለጣሉ እንዴ? የክርስቶስ ራስ እግዚአብሔር አብ ነው ሲል አብ ከወልድ ይበልጣል ማለት እንዳልሆነ ሁሉ የሴት ራስ ወንድ ነው ሲባልም ወንድ ይበልጣል ማለት ነው። አንዳንድ ሴቶች ሴት ልጅ ረዳናት ሲባል አሲስታንት አድርገው ነው የሚያስቡትና ቅጥል ነው የሚሉት። ሴት የወንድ ረዳናት ማለት እኮ ሴት ከወንድ ታንሳለች ማለት አይደለም። አዎ ሴት ልጅ የወንድ ረዳት ናት። ነቢየ እግዚአብሔር ዳዊት ደግሞ ሲጸልይ ምን አለ መሰላት? እግዚአብሔር ረዳቴ ነው አለ። እግዚአብሔር ምኔ ነው? እና ዳዊት እግዚአብሔር ከኔ ያንሳል ማለቱ ነው እንዴ? አይደለም። እኔ ራሴ ተቆርጦ ቆሜ ልሄድ አልችልም፣ ይሟላል ማለት ነው። አያችሁ፣ የሴት ራስ ወንድ ነው ማለት የወንድ አካሉ ሴት ነች ማለት ነው። ያለ ሴት በህይወት ቆሞ ሊሄድ አይችልም ማለት ነው። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ አለ። ወንድማችን እህታችንን ይህንን አንድነት ነው በዛሬው ዕለት የፈጸሙት። አንድነታቸውን ያጽናላቸው። የመጨረሻ አንድ ነገር ልመርቅ። አሁን የተወሰኑ ሽበቶች እያወጣው ስለሆነ ምርቃቴ እየደረሰ ነውና ብመርቅ ይሻላል። ቅዱስ ዮሐንስ አፈወርቅ ነው የመረቀው። ባልና ሚስቱን እግዚአብሔር እንደ ዓይንና እንደ እጅ ያድርጋቸው። አሜን በሉ። ግን ምን ማለት እንደ ዓይንና እንደ እጅ ማለት? እኛ የለመነው ምርቃት ምንድን ነው? የአብርሃምና የሳራ ያድርግላቸው። የአብርሃምና የሳራ ጋብቻ ማለት ምን ማለት ነው? የአብርሃምና የሳራ ጋብቻ እንደዚህ ዲኮር ነበረው? ካሜራማኖች ምናምን እንደዚህ ሲበጠብጡ ነበር? ግብዣ ነበረው? ሰርግም መደረጉ አልተጻፈም። የአብርሃም የሳራ ጋብቻ ያድርግላችሁ ማለት ምን መሰላችሁ? እንደው በቃ ምንጣፍ እየተነጠፈ አበባ እየተነሰነሰ ኑሩ ማለት ነው። እንደዚህ አይነት ትዳር የለም። ትዳር መጀመሪያ ላይ ፍቅር ነው። አንተ አዳምን አላያችሁትም? ይቺ አጥንት ከምን ነች? ይቺ ስጋ አጥንቴ፣ ስጋዬ፣ አካሌ፣ ሰውነቴ፣ አንጀቴ፣ ጨጓራዬ አላት መጀመሪያ። እኔ ራሴ ተቆርጦ ቆሜ ልሄድ አልችልም። ይሟላል ማለት ነው። አያችሁ፣ የሴት ራስ ወንድ ነው ማለት የወንድ አካሉ ሴት ነች ማለት ነው። ያለ ሴት በህይወት ቆሞ ሊሄድ
አይችልም። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ።